አሁን 15 አለ። በፋክተራይዜሽን የምንሰራው በ3 ስንት ነው? 5 ነው። እሺ ከዛ 42 አለ። እሺ በ2 ስንት ነው? 21 ነው አይደለ? እሺ በይሄ በ3 ስንት ይመጣል? 7 ይመጣል። አሁን እሺ 15 ማለት ስንት ነው? ላስቀምጣቸው 3 ሲባዛ በ5 ነው። 42 ደግሞ ማለት ምን ማለት ነው? 2 ሲባዛ 3 ሲባዛ በ7 ነው። አሁን ከዚህ ተነስቼ ጂሲኤፍ ልፈልግ። በባለፈው እንዳየነው ጂሲኤፍ የጋራ ሆኖ ከጋራዎች ውስጥ ትንሹን ነው የምንወስደው። እዚህ ጋርም አንድ ነው፣ እዚህ ጋርም አንድ ነው። ሶስትን ብለን አንዱን 3 እንወስዳለን። ከዛ ሌላ የጋራ ስለሌለ ጂሲኤፋቸው ማን ይመጣል ማለት ነው? 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ኤልሲኤምስ ምን ይመጣል? አሁን በሰራነው መንገድ ኤልሲኤም ካሉት ውስጥ ከጋራው ትልቁ ነው። አንዳንድ ስለሆነ አንዱን እንወስዳለን ሲባዛ የሌለውን በሙሉ እንወስዳለን። ይሄ ማለት 2 አንዱን እንወስዳለን ከታች ታይምስ እዚህ ጋር 5 አለ። ከዛ ታይምስ 7 ይመጣል ማለት ነው። በጣም አሪፍ። ስለዚህ አሁን እሺ ለምሳሌ ይሄ 2 ሲባዛ በ5 10 ነው። ስለዚህ ስንት ይመጣል? 3 ሲባዛ በ10 ሲባዛ በ7 ነው። አይ ቲንክ ይሄን ብናባዛው 210 ይመጣል ይመስለኛል። በጣም አሪፍ። ስለዚህ የዚህ የሶስቱ ኤልሲኤም የሁለቱ ኤልሲኤም ምን ይመጣል? 210 ይመጣል። ሰላም ተማሪዎች እንዴት ናቸው? ይህ ስክስት ማትማቲክስ የሚያዘጋጀው የ9ኛ ክፍል በሌሰን ማትማቲክስ ሌሰናችን ላይ እንገኛለን። በዛሬው ዕለት ደግሞ ስለ ኤልሲኤም ምንነት በደንብ የምናይበት ሌሰናችን ነው የሚሆነው። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ሰብስክራይብ አድርጋችሁ ጀምሮ። በባለፈው ሌሰናችን ተማሪዎች ስለ ጂሲኤፍ በደንብ አይተን ነበር። እንዴት አድርገን ነው ፕራይም ፋክተራይዜሽንን ተጠቅመን ጂሲኤፍ ኦፍ 2 ኦር 3 እንዳባበሉ ነምበሮችን እንዴት እንፈልጋለን የሚለውን በደንብ አይተናል። እሱን ምናልባት ያላያችሁ ተማሪዎች ካላችሁ እሱን እንድታዩት እሱን ቪዲዮ እንድታዩት እንጋብዛችኋለን። በዛሬው ዕለት ደግሞ ኤልሲኤምንስ እንዴት አድርገን ፕራይም ፋክተራይዜሽን ተጠቅመን ኤልሲኤም እንዴት እንፈልጋለን፣ እንዲሁም ደግሞ የጂሲኤፍ እና የኤልሲኤም ሪሌሽንሽፕ ምን ይመስላል፣ እንዴት ምን አይነት ሪሌሽንሽፕ አላቸው የሚለውን እናያለን። ከዛ በተጨማሪ ደግሞ ስለ ራሽናል ነምበር ዴፊኒሽን ከዚህ በፊት በምናውቀው መልኩ እንዴት አድርገን ራሽናል ነምበር ዲፋይን እናደርጋለን የምንለው እናያለን። ራሽናል ነምበር የምንለው ፍራክሽን ሆኖ ወይ ተርሚኔት የሚያደርግ ወደ ዴሲማል ሲቀይርም አይዘርዋይዝ ደግሞ ሪፒት የሚያደርግ ነው። እሱን በደንብ እናያደርጋለን። እንዲሁም በመጨረሻ ላይ ደግሞ ሪፒቲንግ የሆኑ ፍራክሽን ዴሲማሎችን እንዴት አድርገን ወደ ፍራክሽን እንቀይራለን የሚለውን ነገር የምናይበት ሌሰናችን ነው የሚሆነው። አይሆፕ አሪፍ ጊዜ አብረን እናሳልፋለን ብለን ተስፋ እናደርጋለን ተማሪዎች። ቻናላችንን ስትጀምሩ ሰብስክራይብ እና ላይክ አድርጋችሁ ጀምሩ። ሀሳብ አስተያየት ካላችሁ ደግሞ ቴሌግራም ቻናላችን ላይ ገብታችሁ ሀሳባችሁን አስተያየታችሁን መግለጽ ትችላላችሁ። ኦንላይን ክላስ የምትፈልጉ ተማሪዎች ካላችሁ የኦንላይን ክላስ እያስተማርን እንገኛለን። ከ7ኛ ክፍል እስከ 12ኛ ክፍል ኦንላይን ክላስ የምትፈልጉ ተማሪዎች ካላችሁ ስፔሻሊ ደግሞ 8ኛ እና 12ኛ ክፍል ለኢንትራንስ እንዲሁም ደግሞ ለሚኒስትሪ እየተዘጋጃችሁ ያላችሁ ተማሪዎች ካላችሁ ኦንላይን ክላስ የጀመርን መሆኑን በዚሁ አጋጣሚ ለመግለጽ ነው። ቀጥታ ወደ ክላሳችን እንጀምራለን ማለት ነው። በጣም አሪፍ። የመጀመሪያው ሊስት ኮመን መልቲፕል ወይም ደግሞ ኤልሲኤም ማለት ምን ማለት ነው የሚለውን እንይ። ይሄ ማለት ሁለት ቁጥሮች ቢኖሩ የሁለት ቁጥሮች የየራሳቸው የሆነ መልቲፕሊኬሽን ይኖራቸዋል ወይም ደግሞ መልቲፕል ይኖራቸዋል። የነዛን ኮመን ወስደን ከኮመኖቹ ግን በጣም ስሞለስት የሆነው ቁጥር እንወስዳለን። ኤልሲኤም ማለት ዘ ሊስት ኮመን መልቲፕል ማለት። አሁን ለምሳሌ የስድስትን መልቲፕል እንውስድ። የስድስት ብዜቶች በአንድ ቢባዛ በናቹራል ነምበር ብናስብ በአንድ ሲባዛ 6፣ በሁለት ሲባዛ 12፣ በሶስት ሲባዛ 18፣ 24፣ 30፣ 36፣ 40፣ 48 እያለ ይቀጥላል አይደል? በጣም አሪፍ። እሺ ደግሞ የአምስት ልውሰድ። የስድስትን እና የአምስትን ልውሰድ። የአምስት ብዜት ደግሞ በአንድ ቢባዛ 5፣ 10፣ 15፣ 20፣ 25፣ 30፣ 35፣ 40፣ 45 እያለ ይቀጥላል አይደል ተማሪዎች? በጣም አሪፍ። ከነዚህ ውስጥ ደግሞ ኮመኑ ማን ኮመን እንውሰድ። የሁለቱም የጋራ የሆነ ብዜት አሁን እዚህ ጋር 10 የተኛ አይደለም። የመጀመሪያው ኮመን እያየሁ ያለው 30 እዚህ ጋር አለ፣ 30 እዚህ ጋር አለ። ከዚህ በላይ ሊኖር ይችላል። ማን አለ 30 እንልና እያለ ይሄዳል። ለምሳሌ 60 ይሆናል፣ ከዛ 90 ይሆናል። እንደዚህ እያለ ይቀጥላል ማለት 80 በ6 ስለማን 80 ለአምስት ብቻ ነው። እንደዚህ እያለ ይቀጥላል። ከዛ ኤልሲኤሙ ማን ነው?
ከተባለ የሁለቱ የጋራ ማን ነው? 30 ከመልቲፕሉ ከጋራ ከኮመን ከሆኑ መልቲፕሎች ውስጥ ትንሹ ማን ነው ከተባለ ማን ይሆናል ማለት ነው? 30 ይሆናል ማለት ነው። ግልጽ ነው ተማሪዎች? ናይስ በጣም አሪፍ። ሶ በዚህ መልኩ እንሄዳለን። አንደኛው መንገድ ይሄ ነው። ሶ ዴፊኒሽኑን ስናየው ፎር ምንድነው የሚለን? ፎር ኤኒ ቱ ናቹራል ነምበርስ ኤ ኤንድ ቢ ዘ ሊስት ኮመን መልቲፕል ኦፍ ኤ ኤንድ ቢ ካን ቢ ዲኖትድ ባይ ኤልሲኤም እያለ ቅድም ስንጠራው የነበረው ኤ ዘ ስሞለስት መልቲፕል ፎር ቦዝ ለኤም ለቢም ግን ምን የሆነ ስሞለስት የሆነ መልቲፕል የጋራ ማለት ነው። እዚህ ጋር ልክ 30 30 ላይ ተገናኙ፣ ከፍ ስንል 60 60 ላይ ይገናኛሉ፣ 90 90 ላይ ይገናኛሉ። ከዛም በፊት ሊኖር ይችላል እሱ ማለት ነው። እንዲህ እያለ የሚቀጥልበት ነው። ግን ከነዛ ከጋራዎቹ ግን በጣም ትንሹ ነው። ታስታውሱ ከሆነ ጂሲኤፍ ግሬተስት ነበር። ግሬተስት ኮመን ፋክተርስ ላይ ነበር። እዚህ ጋር ግን ትንሹ ነው። የብዜት ኢሹ ስለሆነ ያኛው ፋክተር ነው፣ ያኛው ግን መልቲፕል ወይም ደግሞ ብዜት ስለሆነ ማለት ነው። በጣም አሪፍ። እሺ እስኪ ደግሞ እዚህ ጋር ኤክሰርሳይዝ አይ ሚን ኤግዛምፕል የመጻፋችሁን ምንድነው የሚለን? ፋይንድ ዘ ሊስት ኮመን መልቲፕል ኦፍ 2 ኤንድ 3 ነው የሚለን። ይሄ ማለት ለምሳሌ የሁለት ብዜቶች እነማን ናቸው? የሁለት ብዜት ማለት በሁለት ሲባዛ በአንድ ሲባዛ ሁለት ነው። 4 6 8 10 12 14 16 እያለ ይቀጥላል አይደል? በጣም አሪፍ። እሺ የሶስት ብዜት ደግሞ ማን ማን አለ? 3 አለ፣ 6 አለ፣ 9 አለ፣ 12 አለ፣ እሺ 15 አለ፣ 18 አለ እያለ ይቀጥላል። ኮመን ማን ነው? ኮመኑ ከነዚህ ውስጥ አንድ 6 አለ። እዚህ ጋርም 6 ትንሹ 6 ነው። ከዛ 12 አለ፣ እዚህ ጋር 12 እዚህ ጋር 12 አለ። ቀጣይ ይሄኛው 18 ስለሚቀጥል 18 አለ። ቀጣይ እያለ ወደ እስከ 24 ይቀጥላል። እንዲህ እያለ ይቀጥላል። ሶ ከነዚህ ከጋራዎች ውስጥ ደግሞ ኤልሲኤም ወይም ደግሞ ትንሹ ማለት ነው ሊስቱ ማለት ነው 6 ነው ማለት ነው። በጣም አሪፍ። ስለዚህ የሁለትና የሶስት ኤልሲኤም ማን ይመጣል ማለት ነው? 6 ይመጣል ማለት ነው። ግልጽ ነው ተማሪዎች? አዎ ይሄኛው አንደኛው መንገድ ነው። ኤልሲኤም መፈለጊያ መንገድ የእያንዳንዳቸውን መልቲፕል እንፈልግና ከዛ በኋላ የጋራቸውን እናወጣለን ጀብስ በዚህ መልኩ። ከዛ ከጋራዎች ውስጥ ደግሞ ትንሹን ደግሞ ኤልሲኤም ብለን እንጠራዋለን ማለት ነው። በጣም አሪፍ። አሁን በዚህ መልኩ 6 እና 9 መፈለግ ይቻላል። አሁን የስድስት ብዜት ማን ያለው? 6 ብዜት 6 ቅድም ከላይ ሚስት አድርገናል። 12 18 አይደለ ተማሪዎች? 24 በ4 ሲባዛ ከዛ 30 36 42 በ7 ሲባዛ 48 እያለ ይቀጥላል። የ9 ደግሞ ማን አለ? 9 አለ በአንድ ሲባዛ ከዛ 18 እሺ 27 36 45 እሺ 54 60 60 50 63 እያለ ይቀጥላል። ከዛ ኮመን እናውጣው። ደግሞ ኮመን የጋራ የሁለቱም ብዜት ለምሳሌ አንደኛው 18 ብሎ ይጀምራል። 18 ከዛ ማን አለ? አይ ቲንክ 36 እዚህ ጋር ማለት 36 አለ 36 እያለ የጋራ ይቀጥላል። ከዛ ውስጥ ግን ትንሹ ማን ነው? በማን ይጀምራል? በ18 ነው። ስለዚህ የ6 እና የ9 ኤልሲኤማቸው ስንት ይመጣል ማለት ነው? 18 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እንዲህ ያህል አንደኛው መንገድ ነው። ሌላኛው ደግሞ ኤልሲኤም መፈለጊያ መንገዱ ልክ ጂሲኤፍ ፈልግበት በመንገዱ በነበረበት መንገድ ፋክተራይዜሽን ቴረም ነው ሜተድ ነው። ሶ ፋክተራይዜሽን ሜተድ ተጠቅመን እንዴት አድርገን ጂሲኤፍ እንደፈለግን እንዳየነው ሁሉ ኤልሲኤም መፈለግ እንችላለን ነው። አሁን ለምሳሌ የ6 የ10 እና የ16 ዩዚንግ ፋክተራይዜሽን ሜተድ ሊስት ኮመን መልቲፕል ወይም ደግሞ ኤልሲኤም ፈልጉ ነው የሚለን። ሶ እያንዳንዳቸውን እናስቀምጣቸው። በመጀመሪያ አሁን 6 ማለት ምን ማለት ነው? በሁለት ሲባዛ በሁለት ስንት ነው? 3 ነው። እሺ 10 ደግሞ ማለት በሁለት ስንት ነው? 5 ነው። 16 ደግሞ ማለት በሁለት 8 በሁለት 4 በሁለት 2 አይደለ? በጣም አሪፍ። ስለዚህ አሁን 6 ማለት 2 ሲባዛ በ3 ነው። 10 ማለት 2 ሲባዛ በ5 ነው። 16 ማለት ደግሞ 2 ዘ ፓወር ኦፍ 4 ነው። አሁን ከዚህ ተነስተን ኤልሲኤም ምን ይመጣል ብንል ምንድነው የምናደርገው? በመጀመሪያ ኤልሲኤም ላይ ስንፈልግ
ጂሲኤፍን ከዚሁ ተነስተን አሁን ጂሲኤፍ መፈለግ እንችላለን። የባለፈው ሪቫይዝ ላድርግላችሁ። ጂሲኤፍ ማለት የጋራ ያለው ነው። ከጋራዎች ውስጥ ትንሹን እንወስዳለን ነው። እዚህ ጋር አንድ አለ፣ እዚህ ጋር አንድ አለ፣ እዚህ ጋር ፎር አለ፣ ሁለት። ስለዚህ አንደኛው ሁለት ይሆናል። ሌላ የጋራ ስለሌለ ሰው ጂሲኤፋቸው ማን ይመጣል ማለት ነው? ሁለት ብቻ ይቀራል ማለት ነው። ኤልሲኤም ላይ ግን ስንመጣ የጋራዎቹ ካሉ ለጂሲኤፍ ትንሹ የነበረው ለኤልሲኤም ደግሞ ትልቁ ነው የምንወስደው። ስለዚህ ቱ ዘ ፓወር ኦፍ ፎር እንወስዳለን። ታይምስ ከሌለ ደግሞ የሌሉትን እንዳለ የጋራ ያልሆኑትን በሙሉ እንወስዳቸዋለን። ለምሳሌ እዚህ ጋር ከላይ 3 አለ፣ ከታች ደግሞ 5 መሃል ላይ አለ። በቃ ስለዚህ ኤልሲኤም ይሆናል ይሄ ይሆናል ማለት ነው። አሁን ይሄን ማባዛት እንችላለን። ቱ ዘ ፓወር ኦፍ ፎር ማለት 16 ነው ሲባዛ 3 ሲባዛ በ5 15 ነው። ይሄንን አባዝተን እናስቀምጣለን ማለት ነው። እናባዛው እስኪ በጣም አሪፍ 16ን በ15 እናባዛው። ሲባዛ ስንት ይመጣል? አሁን 6 ጊዜ 5 30 0ን ጽፌ 3 አለ 6 ጊዜ 5 ጊዜ 1 5 ከ3 ጋር 80 6 1 ይመጣል። 3 ሲደመር ስንት ይመጣል? አሁን 4 እዚህ ጋር 0 አለ እዚህ ጋር 240 ይመጣል። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ኤልሲኤማችን ይሄንን ይመጣል ማለት ነው። በጣም አሪፍ። እሺ አክቲቪቲ አለ። በጣም ቀላል ነው። ሶ ኮንሲደር ቱ ነምበርስ ናቹራል ነምበርስ 15 እና 42። ስለዚህ ኤልሲኤማቸውን እና ጂሲኤፋቸውን ፈልጉ ይላል። እስኪ ቼክ እናድርግ። አሁን 15 አለ። በፋክተራይዜሽን መስለው በ3 ስንት ነው? 5 ነው። እሺ ከዛ 42 አለ። እሺ በ2 ስንት ነው? 21 ነው አይደል? እሺ በይሄ በ3 ስንት ይመጣል? 7 ይመጣል። ሶ አሁን እሺ 15 ማለት ስንት ነው? ላስቀምጣቸው 3 ሲባዛ በ5 ነው። 42 ደግሞ ማለት ምን ማለት ነው? 2 ሲባዛ 3 ሲባዛ በ7 ነው። አሁን ከዚህ ተነስቼ ጂሲኤፍ ልፈልግ። በባለፈው እንዳየነው ጂሲኤፍ የጋራ ሆኖ ከጋራዎች ውስጥ ትንሹን ነው የምንወስደው። እዚህ ጋርም አንድ ነው፣ እዚህ ጋርም አንድ ነው። 3 ብለን አንዱን 3 እንወስዳለን። ከዛ ሌላ የጋራ ስለሌለ ሰው ጂሲኤፋቸው ማን ይመጣል ማለት ነው? 3 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ኤልሲኤምስ ምን ይመጣል? አሁን በሰራነው መንገድ ኤልሲኤም ካሉት ውስጥ ከጋራው ትልቁ ነው። አንዳንድ ስለሆነ አንዱን እንወስዳለን። ሲባዛ የሌለውን በሙሉ እንወስዳለን። ይሄ ማለት 2 አንዱን እንወስዳለን። ከታች ታይምስ እዚህ ጋር 5 አለ። ከዛ ታይምስ 7 ይመጣል ማለት ነው። በጣም አሪፍ። ስለዚህ አሁን እሺ ለምሳሌ ይሄ 2 ሲባዛ በ5 10 ነው። ስለዚህ ስንት ይመጣል? 3 ሲባዛ በ10 ሲባዛ በ7 ነው። አይ ቲንክ የምናባዛው 210 ይመጣል ይመስለኛል። በጣም አሪፍ። ስለዚህ የዚህ የሶስቱ ኤልሲኤም የሁለቱ ኤልሲኤም ምን ይመጣል? 210 ይመጣል። በጣም አሪፍ። ሌላ የተጠየቅነው ነገር አለ እዚህ ጋር። እሺ 15ን በ42 እናባዛ እስኪ ቢደም ስንት እንደሚመጣ ቼክ እናድርግ። እሺ 42 ሲባዛ በ15 ስለዚህ ስናባዛ 5 ጊዜ 2 10 አንድ አለኝ 5 ጊዜ 4 20 ካለ 21 ይመጣል። እዚህ ጋር 2 አይደለ? በጣም ጥሩ። እሺ እዚህ ጋር ስንት ይመጣል? 4 ይመጣል። 3 ሲደመር ስንት ይመጣል? አሁን ይሄ ከዛ 0 3 630 እርስ በርሳቸው ሲባዙ ይሄን ይመጣል። ከዛ መልቲፕላይ ለምሳሌ የዚህኛውንና 210 በ3 ደግሞ ጂሲኤፋችን 3 ነው። ይችን ብናባዛት በዚህ ስንት ይመጣል? ይሄ ማለት 3 ሲባዛ በ210 ምን ማለት ነው? ኤልሲኤም ጂሲኤፍ ታይምስ ኤልሲኤም ስንት ይሰጠናል? ይሄንን ይሰጠናል ማለት ነው። ምን እያለ ነው ያለ ነው? የኤልሲኤም እና የጂሲኤፍ ከሁለቱ ቁጥሮች ብዜት ጋር እኩል ሊመጣ ነው ማለት ነው። ይሄው ይችን በደንብ ያዙ። ፈተና ላይ በጣም ብዙ ጊዜ ይመጣል። ፎር ኤኒ ቱ ናቹራል ነምበርስ ኤ ኤንድ ቢ የኤ እና የቢ ጂሲኤፍ ታይምስ ኤልሲኤም ከሁለቱ እርስ በርሳቸው ቁጥሮች ጋር ተባዝቶ እኩል ይመጣል ነው እያለን ያለ። ይሄ ማለት ለምሳሌ ቁጥሮቹ ማንና ማን ነበሩ? 15 እና 42 ነው። 15 ሲባዛ በ42 ስንት መጣለ? 630 አመጣ አይደለ? ጂሲ ኳልቱ ምንድነው እያለ ያለ? ጂሲኤፍ ታይምስ ኤልሲኤም ነው። ጂሲኤፋቸው ስንት ነው የመጣ? 3 ኤልሲኤማቸው ስንት የመጣ? 210 ስንት ይመጣል? አሁን ይሄ ቢባዛ 630 ይመጣል። ስለዚህ ከሁለቱ ቁጥሮች ከ15 ሲባዛ በ42 ጋር
እኩል የመጣ ማለት። ስለዚህ ማንኛውም ቁጥር ሁለት ቁጥሮች ቢሰጡን የሁለቱ ቁጥሮች እርስ በርሳቸው እየተባዝተው የሚገኘው ውጤት ከኤልሲኤማቸውና ከጂሲኤፋቸው ብዜት ጋር እኩል ይሆናል ማለት ነው። ይሄ ምንድነው? ፈተና ላይ ለምሳሌ ሁለት ቁጥሮች ሰጠንና አንዱን ሰጥቶን ጂሲኤፍ እና ኤልሲኤማቸውን ሰጥቶ ሌላኛውን ፈልጉ ልንባል ስለምንችል በጣም እዚህ ጋር በጣም ይህችን ጥንቃቄ ማድረግ ይጠበቅብናል። በጣም ብዙ ጊዜ ፈተና የሚመጣው ይሄ ነው። 12ኛ ክፍል የሚመጣል ብዙ ጊዜ፣ እንዲሁም ደግሞ ክላስ እና ሞዴል ቴስትን ብዙ ጊዜ ፋይናል ላይም በጣም የሚመጣ ጥያቄ ስለሆነ ይህችን በደንብ ታሳቢ እንድታደርጉ ነው። ኦኬ ኤክሰርሳይዝ 2.7 የመጻፋችሁን እናየው። ምንድነው የሚለን? አንደኛው ፋይንድ ዘ ሊስት ኮመን መልቲፕል ወይም ደግሞ ኤልሲኤም ኦፍ ዘ ፎሎዊንግ ሊስት ኦፍ ነምበርስ ዩዚንግ ፋክተራይዜሽን ሜተድ ነው የሚለን። ምንም በጣም ቀላል ነገር ነው። እስኪ ዲን እንስራው። ሲን እና ዲን እንስራ እስኪ። እሺ ሲ ምንድነው የሚለን? መጀመሪያ ፕራይም ፋክተራይዜሽን እናስቀምጥ። ሶ አራት ማለት ስንት ነው? ሁለት ስኩዌር ነው አይደል? በፕራይም ፋክተራይዜሽን ሲቀመጥ በጣም ጥሩ። 15 ማለት ስንት ነው? 3 ሲባዛ በ5 ነው። 21 ማለት ምን ማለት ነው? 3 ሲባዛ በ7 ነው። ስለዚህ አሁን ኤልሲኤም ምን ይመጣል? የጋራ ያለውን አንዱን ትልቅ ፓወር ያለውን እንወስዳለን፣ የሌለውን በሙሉ እንወስዳለን። ስለዚህ ከላይ ያለው 2 ስኩዌር ሲባዛ እዚህ ጋር አንድ ፓወር ሲሆን አንዱን እንውሰድ 3 ታይምስ 5 ሲባዛ በ7 ይመጣል ማለት ነው። በጣም ማለት ግልጽ ነው ተማሪዎች። በጣም ማለት ይሄን ብናባዛው 2 ስኩዌር ማለት 4 ነው። 4 ሲባዛ በ3 ሲባዛ በ5 ሲባዛ በ7 ነው። እሺ 4 ሲባዛ በ3 12 ነው። 12 ሲባዛ 5 ሲባዛ በ7 35 ነው። ይሄን አባዝቶ ማስቀመጥ ይሆናል ማለት ነው። እናባዛው እስኪ 35 ሲባዛ በ12 በጣም ማለት ስለዚህ ይሄ ስንት ይመጣል? 0 6 7 ይመጣል። ከዛ 5 3 ሲደመር ስንት ይመጣል? አሁን እሺ 0 2 420 መጣ ማለት ነው ኤልሲኤማቸው። በጣም አሪፍ። እሺ ዲ ደግሞ ምን ይላል? አሁን 6 ማለት ስንት ነው? 2 ታይምስ 3 ነው። እሺ 10 ደግሞ ማለት ስንት ነው? 2 ሲባዛ በ5 ነው። 15 ደግሞ ማለት ስንት ነው? 3 ሲባዛ በ5 ነው። 18 ደግሞ ማለት ስንት ነው? 2 ሲባዛ እሺ 3 ሲባዛ በ3 ነው አይደል? ወይም ደግሞ እቺን እንደዚህ አድርገን ማስቀመጥ እንችላለን። እቺን ስኩዌር ማድረግ እንችላለን። አሁን ኤልሲኤም ምን ይመጣል ማለት ነው? ኤልሲኤም 3 ስላለ 3 ስኩዌር ነው ስላለ ትልቅ ፓወር ያለው ስለሚወሰድ ከዛ ውጭ 2 አለ አንዱን 2 ነው ስላለው ተመሳሳይ ትልቅ ፓወር ቢኖረው ሁለቱም አንድ አይነት ሶስቱም አንድ አይነት ስለሆነ አንዱን ወሰድኩት። ሌላ 3 ወስጃለሁ እዚህ ጋር ሌላ 5 አንዱን 5 ወስዳለሁ ማለት ነው። በጣም ማለት ስለዚህ አሁን ይሄ ስንት ነው? 9 ነው። 9 ሲባዛ ይሄ ስሙ 10 ይመጣል። 3 ስንት ይመጣል አሁን ማለት ነው? 90 ይመጣል ማለት ኤልሲኤማችን ነው ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። እንዲህ እያደረግ የማንኛውም ቁጥር ፕራይም ፋክተራይዜሽንን ተጠቅመን ኤልሲኤም ጂሲኤፍ እንደፈለግነው ሁሉ ኤልሲኤምን መፈለግ እንችላለን ማለት ነው። በጣም አሪፍ። እሺ በዚህ መሰረት ሁለተኛው መስራቱ በጣም ቀላል ስለሆነ እናያለን ማለት ነው። እሺ ሶስተኛው ምንድነው የሚለን? ቅድም እንዳልናችሁ ሁለት ቁጥሮች ኤ ኤንድ ቢ ቢሰጠን ኤ ታይምስ ቢ እና የሁለቱ ኤልሲኤም ታይምስ የሁለቱ ጂሲኤፍ ጋር እኩል ነው የምትለውን ፎርሙላ እስካሁን ጥያቄ ሰጠን አብረን እየሰራን ቼክ እናድርግ ማለት ነው። መጀመሪያ ጂሲኤፍ የ16 እና የ24 ጂሲኤፍ እንፈልግ። 16 ማለት ምን ማለት ነው? ቱ ዘ ፓወር ኦፍ 4 አይደለ? በጣም አሪፍ። 24 ማለት ስንት ይመጣል? ቱ ዘ ፓወር ኦፍ 3 ታይምስ 3 ነው አይደለ? ያ 8 ሲባዛ በ3 ስለሆነ አሁን ከዚህ ተነስተን ጂሲኤፋችን ምን ይመጣል? አሁን የጋራ ነው። ከጋራዎቹ ትንሹ ነው የምንወስደው። ይችን ይመጣል ቱ ዘ ፓወር ኦፍ 3 ነው። ስንት ይመጣል? 8 መጣ ማለት። ስለዚህ የ16 እና የ24 ጂሲኤፋቸው ማን ይመጣል? 8 ይመጣል። እሺ ኤልሲኤምስ ምን ይመጣል ነው ከዚህ ተነስተን ኤልሲኤም ደግሞ ምንድን ነበር ያለው? ካሉት ውስጥ ትልቁን ፓወር እንወስዳለን፣ የሌለውን በሙሉ እንወስዳለን ነው። ቱ ዘ ፓወር ኦፍ 4 አንዱ ይወሰዳል ታይምስ እዚህ ጋር 3 ይወሰዳል ማለት ነው። ይሄ ማለት ስንት ነው? 16 ሲባዛ በ3 ስንት ይመጣል? 48 ይመጣል ማለት ነው። በጣም አሪፍ። ስለዚህ አሁን ጥያቄው ምንድን ነው?
16 ሲባዛ በ24 የሁለቱ ቁጥሮች ብዜት ምን መስጠት አለበት? ጂሲኤፍ ታይምስ ኤልሲኤም ይሄ ማለት 8 ሲባዛ በ48 መስጠት አለበት ማለት ነው። በጣም አሪፍ። ስለዚህ each ኢንዲቪዥዋል እናባዛለን ሁለቱም ትክክል መሆኑን ቼክ እናደርጋለን። መጀመሪያ 24ን በ16 ላባዛ፣ እዚህ ጋር ደግሞ 48ን በ8 ላባዛ ማለት ነው። ሶ ይሄን ሳባዛ 8 ጊዜ 8 64 6 አለኝ 8 ጊዜ 4 32 38 ይመጣል። ሶ ራይት ሳይዱ 384 ይመጣል። እሺ ሌፍት ሳይዱ ስንት ይመጣል? እናባዛ። ሶ 6 ጊዜ 4 24 2 አለኝ 6 ጊዜ 2 12 14 ይመጣል። ሶ ይሄኛው 4 ይሄኛው 2 ይመጣል። ሶ ሲደመር ስንት ይመጣል? አሁን 4 ይወርዳል። ይሄ 8 384 መጥቶ ስለዚህ ምንድነው ትክክል ነው ማለት ነው። ግልጽ ነው ተማሪዎች? በጣም ነው። ስለዚህ ሁሌም መርሳት የሌለብን የሁለቱ ቁጥሮች ብዜት ከኤልሲኤማቸውና ከጂሲኤፋቸው ብዜት ጋር እኩል እንደሆነ። ሌላኛው 2.2 ራሽናል ነምበር የሚል አለ። ከዚህ በፊት ታስታውሱ ከሆነ ራሽናል ነምበር ማለት በኪው ይወክላል ብለናል። ምንድን ነበር ዲፋይን ስናደርገው? ኤ ኦቨር ቢ ፎርም የተቀመጠ ነው። ኤ እና ቢ ምንድን ናቸው? አንድ ኤለመንት ኦፍ ኢንቲጀር ናቸው፣ ግን ቢ ዲፈረንት ፍሮም ዜሮ ብለን ነበር አይደለ? በጣም ጥሩ። ሶ ራሽናል ነምበር በፍራክሽን ፎርም መቀመጥ ካቻለ ደግሞ ኤ ኦቨር ቢ የሚባል ነገር ደግሞ ይሄ ደግሞ ፍራክሽን ነው አይደለ? ይሄ ፍራክሽን ከሆነ ፍራክሽን ደግሞ ስንት አይነት ፍራክሽኖች አሉ ብለን ታስታውሳላችሁ? 3 አይነት ፍራክሽን ሜጀር የሆኑ 3 አይነት። አንደኛው ፕሮፐር አለ፣ ሌላኛው እንደምንነብ ኢምፕሮፐር ፍራክሽን አለ፣ ሌላኛው ደግሞ ሚክስድ ፍራክሽን አለ። አሁን እነዚህ ቤዚክ ናቸው ዋናዎቹ እንጂ ዩኒት ፍራክሽን አለ፣ እንዲሁም ሌሎች ፍራክሽኖች ስላሉ እኛ ቤዚካሊ የምናየው ሜጀር የሚባሉ ፍራክሽኖች የፍራክሽን ፕሮፐር ፍራክሽን አለ፣ ኢምፕሮፐር ፍራክሽን አለ፣ እንዲሁም ደግሞ ሚክስድ ፍራክሽን አለ ነው። ሶ ከአፍተር ምንድነው ይሄ ራሽናል ነምበርን ዲፋይን በዚህ መልኩ ዲፋይን ካደረግነው በኋላ እነሱን ወደ ፍራክሽናል ፎርም ቀይረን ነው። ሶ ራሽን እዚህ ጋር መጻፋችሁ ላይ የሚለው ራሽናል ነምበር ዘ ነምበር ዛት ካን ቢ ሪተን ኢን ዘ ፎርም ኦፍ ዚስ ዌር ኤ ኤንድ ቢ ግን አን ኤለመንት ኦፍ ኢንቲጀር ሆኖ ግን ቢ ዲፈረንት ፍሮም ዜሮ ኮዝ ዲኖሚኔተር ካን ኖት ቢ ዜሮ ስለምንል እሱን የሚያሟላ ከሆነ ዋት ዊ ኮል ኢት ራሽናል ነምበር እንለዋለን ነው። ሶ ከላይም እንዳለው በዚህ ኤ ኦቨር ቢ በሚባል ራሽናል እንትን ውስጥ ፕሮፐር ፍራክሽን የሚባል አለ። ፕሮፐር ፍራክሽን ምንድነው? ከላይ ያለው ሲያንስ ማለት ነው። ለምሳሌ ላይክ 2 ኦቨር 3 ሊሆን ይችላል፣ 3 ኦቨር 4 ሊሆን ይችላል፣ 5 ኦቨር 6 ሊሆን ይችላል። እንደዚህ ነው። ከላይ ያለው በሙሉ የሚያንስ ከሆነ ዋት ዊ ኮል ኢት ፕሮፐር ፍራክሽን እንለዋለን። ከታች ያለው ከላይ ያለው የሚበልጥ ወይም ደግሞ እኩል የሚሆን ከሆነ ደግሞ ኢምፕሮፐር ፍራክሽን ይባላል። ለምሳሌ አሁን 6 ኦቨር 6 ሊሆን ይችላል፣ 6 ኦቨር 5 ሊሆን ይችላል፣ 6 ኦቨር 3 ሊሆን ይችላል፣ 2 ኦቨር 1 ሊሆን ይችላል። እንደዚህ አይነት ፍራክሽኖች በሙሉ ምን ይባላሉ? ኢምፕሮፐር ፍራክሽን ይባላሉ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሌላኛው ደግሞ ሚክስድ የሚባል ፍራክሽን ነው። ይሄ በጣም ብዙ ጊዜ ስለምታውቁት ለምሳሌ 4 1 ኦቨር 3 ሊሆን ይችላል፣ 2 1 ኦቨር 8 ሊሆን ይችላል፣ 3 7 ኦቨር 8 ሊሆን ይችላል። እንደ እያለ የሚሄዱ በሙሉ ዋት ዊ ኮል ኢት ሚክስድ ፍራክሽን ብለን እንጠራቸዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ፍራክሽን ውስጥ ብንጠየቅ which one of the following is proper fraction, which one of the following is proper fraction, which one of the following is mixed fraction ቢባል ይሄንን በቀላሉ መለየት እንችላለን ማለት ነው። ሌላኛው በጣም ቤዚክ የሆነ ፖይንት ሪላቲቭሊ ፕራይም የሚባል ቁጥር አለ። ሪላቲቭሊ ፕራይም ነምበርስ ማለት ነው። ሁለት ቁጥሮች ሪላቲቭሊ ፕራይም ነምበር ናቸው ሲባል በጂሲኤፋቸው ስንት ሆነ ማለት ነው? 1 ሲሆን ነው ማለት ነው። ፕራይም ነምበር አይደሉም ራሳቸው። መጠንቀቅ ያለበት ሪላቲቭሊ ፕራይም ማለት የሁለቱ ቁጥሮች የጋራ አካፋያቸው አንድ ብቻ ሲሆን ማለት ነው። ወይም ደግሞ the GCF of these two numbers 1 ከሆነ ሪላቲቭሊ ፕራይም ነምበር ይባላሉ እንጂ በራሳቸው ፕራይም ነምበር አይደሉም። ለምሳሌ ላሳያችሁ። ለምሳሌ 8ን እንውሰደው። የ8 አካፋዮች እነማን ናቸው? 1 2 4 እና 8 አይደለ? በጣም አሪፍ። 9ን እንውሰደው። የ9 1 3 እና 9 ነው። ሁለቱም ግን ምንድን ናቸው? ሁለቱም ኮምፖዚት ናቸው አይደል? ኮምፖዚት ስለ ኮምፖዚት በደንብ አይተናል። ኮምፖዚት ነምበር ናቸው ሁለቱም። ግን ጂሲኤፋቸው ኮመናቸው የጋራ አካፋያቸው ማን ነው? አንድ ብቻ ነው። አይገርም? አያችሁ እዚህ ጋር አንድ ብቻ ነው።
ስለዚህ 8 እና 9 ምን ተብለው ይጠራሉ ማለት ነው? ሪላቲቭሊ ፕራይም ነምበር ተብለው ይጠራሉ ማለት ነው። ስለዚህ ሁለት ቁጥሮች ሪላቲቭሊ ፕራይም ነምበር ናቸው የሚባሉት ትልቁ የጋራ አካፋያቸው አንድና አንድ ብቻ ከሆነ ዋት ዩ ኮል ዘም ሪላቲቭ ፕራይም ነምበርስ ተብለው ይጠራሉ ማለት ነው። ሶ ብዙ ጊዜ እንጠይቃለን which one of the following pair of numbers are relatively prime numbers ተብሎ ይጠይቃል። ሶ ከኛ የሚጠበቀው ምንድነው? የጋራ አካፋያቸው አንድ ብቻ ከሆነ ሪላቲቭሊ ፕራይም ነምበር እንላለን። ካልሆነ ግን በሌላ አይደሉም ማለት እንችላለን ማለት ነው። በጣም አሪፍ። እሺ ሶ ሌላኛው ራሽናል ነምበር ሲስተም ውስጥ ቅድም መጀመሪያ ላይ ስንጀምር ነግሬያቸው ነበረ። ራሽናል ነምበር የሚባለው በቅድም ከላይ ዲፋይን እንዳደረገው በኤ ኦቨር ቢ ፎርም የሚቀመጥ ነው። ሶ ኤ ኦቨር ቢ ማለት ይሄ ምንድነው? ፍራክሽን ነው። ፍራክሽን ነው። ሶ ይሄንን ወደ ዴሲማል ስንቀይረው ሁለት አይነት ኬዝ ይገጥመናል። ወይም በነጥብ ስናካፍል አንደኛ ተካፍሎ ተርሚኔት ያደርጋል ወይም ደግሞ የመጨረሻው ይቋረጣል ማለት ነው። ወይም ደግሞ ሪፒት ራሱን እየደገመ ሪፒት እያደረገ የሚሄድ ቁጥር ይኖራል። በጣም አይሶ ከሁለት አንዱ ነው የሚሆነው። ለምሳሌ አሁን 5 ኦቨር 10 የሚባለው ወደ ስናቃልል 1 ኦቨር 2 ሲካፈል ተርሚኔት አድርጎ ወደ 0.5 ይሄዳል አይደለ? በጣም አሪፍ። ግን ለምሳሌ 1 ኦቨር 3 የሚባል ግን ቢሆን ይሄ ይቀጥላል 0.3 እያለ ይቀጥላል። ስለዚህ ሁለቱም ግን ምንድን ናቸው? ራሽናል ነምበር ናቸው። ስለዚህ አንድ ቁጥር ራሽናል ነምበር ከሆነ አይዘር ተርሚኔት ያደርጋል አይዘር ደግሞ ሪፒት ያደርጋል ማለት ነው። በፍራክሽን ፎርም መቀመጥ ይችላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው አሁን ከኛ የሚጠበቀው ለምሳሌ አሁን ይሄን የምናካፍለው በፍራክሽን ፎርም የተቀመጠ ነው። ወደ ዴሲማል ብንቀይረው በሎንግ ዲቪዥን ተጠቅሞ 0.333 እያለ ይቀጥላል። ሰው ሲቀመጥም 0.3 ተብሎ ከላይ ዶት ተቀመጠል። ይሄ ማለት 3 ያለ 3 ራሷን እየደገመች ትሄዳለች ብለን ለማስቀመጥ ከላይ ዶት እናስቀምጣለን። ሶ ሪፒት ያደርጋል የሚለውን ለማሳየት ይሄኛውን በተመሳሳይ ሪፒት ካደረገ አደረገ ነው። አካፍለን ከመጣለን እና እንሄድበት እስኪ ማለት 23 ሲካፈል ለ99 ነው። ስለማይችል እዚህ ጋር 0 ነጥብ እንሰጥና ይሄንን 230 እናደርገዋለን። እስኪ ሁለት ጊዜ የሚደርስ ይመስለኛል። ሁለት ጊዜ እንደዛው 2 ጊዜ 99 ስንት ይመጣል? 9 ጊዜ 2 18 አንድ አለኝ። 9 ጊዜ 2 18 ከአንድ ጋር 19 ነው። እንቀንሰው እስኪ። እሺ ስንት ይመጣል አሁን? እሺ 2 ይመጣል። ከ10 ይሆን 3 ሆኗል። አሁን 2 ሆኗል። ከ12 2 ይመጣል። ልክ ነው አይደል? በጣም አሪፍ። እሺ ከዛ በኋላ ይሄ አንድ ሆኗል። ኖ ይሄ 3 ነው እንጂ 3 ነው የሚመጣው። ሶሪ ምክንያቱም ከ10 8 2 ይመጣል። ይሄ 2 ሆኗል። ይሄ አንድ ይበዳልና ከ12 9 3 ይመጣል። የአንድ ስለሆነ ይቀራል። አሁን 32 ስለማይችል እዚህ ጋር 0 እንጨምራለን። አይ ቲንክ 3 ጊዜ የሚደርስ ይመስለኛል። ለአባዛው እስኪ 3 ጊዜ 9 ስንት ነው? 27 2 አለኝ። 3 ጊዜ 9 27 ከሁለት ጋር 29 ያ ይመጣል። ከዛ 3 ሲቀነስ ማለት ነው ይሄ አንድ ሆኗል። ከአንድ ከ11 ይሄ ከ11 9 2 23 መጣ ተመልሶ ማለት ነው። እንዲህ እያለ እየደገመ 23 እያለ እየደገመ ሄደ ማለት ነው። ስለዚህ ይሄ 0.23 እያለ ራሱን እየደገመ ሄዳል። ይሄ እነዚህ ምንድን ናቸው የሚባሉት? ሪፒቲንግ ዴሲማልስ ይባላል። ሪፒቲንግ ዴሲማልስ ይባላል። ሁለቱም ግን ምንድን ናቸው? ራሽናል ነምበር ናቸው። ሪፒትም አደረገ ተርሚኔትም አደረገ ራሽናል ነምበር መሆን ይችላሉ ማለት ነው። በጣም አሪፍ። አሁን ምንድነው እንዴት አድርገን ተርሚኔት የሆነውን ነምበር እንዴት ወደ ዴሲማል እንቀይራለን? ይሄ በጣም ቀላል። ከዚህ በፊት ታውቁት። አሁን ለምሳሌ 0.5 የሚባል ተርሚኔት ያደረገ ዴሲማል ወደ ፍራክሽን ለመቀየር ምንድነው ከነጥብ በኋላ ያለውን የቁጥር ብዛት እያየን አንድ ከሆነ ለ10 እናካፍለዋለን። ይሄ ማለት 5 ኦቨር 10 ማለት ነው አይደል? ወደ ፍራክሽን ሲቀየር በጣም አሪፍ። ለምሳሌ በዚህ መሰረት አሁን ይሄ ወደ ፍራክሽን ሲቀየር ስንት ይመጣል? አሁን 73 ኦቨር 10 ይመጣል ማለት ነው። ለምን? ከነጥብ በኋላ ያለው ቁጥር ብዛት ነው የሚወስነው። እሺ እዚህ ጋር ደግሞ ስንት ይመጣል? አሁን ኔጌቲቭ 18 ኦቨር 100 መጣ። ከነጥብ በኋላ ያለው 2 ከሆነ ለ100 እናካፍላለን፣ 3 ከሆነ ለ1000 እናካፍላለን እያል በጣም ቀላል የሆነ ተርሚኔቲንግ ዴሲማልን
ወደ ፍራክሽን መቀየር በጣም ቀላል፣ በዚህ መልኩ ማስቀመጥ ይቻላል ማለት ነው። ሁለተኛውና ዋናው ግን ሪፒቲንጎችንስ እንዴት አድርገን ወደ ፍራክሽን መቀየር ይቻላል። ለምሳሌ አሁን 1/3ን ወደ 0.333 ሎንግ ዲቪዥን ተጠቅመን ስለ እንደዚህ ይመጣል። ግን እንዴት አድርገን 0.333 እያለ የሚቀጥልን ወደ 1/3 እንዴት አድርገን ነው የምንቀይረው የሚለውን አሁን በዚህ ሌሰናችን በደንብ ክሊርሊ የምናይ ነው የሚሆን ማለት ነው። በጣም አሪፍ። ኦኬ ለምሳሌ አሁን እዚህ ጋር 0.5 የሚል አለ። መጽሐፋችሁ ላይም አለ። በሁለት መንገድ ነው መቀየር የሚቻለው። ዛሬ ግን እኔ በጣም ቀላል የሆነው መንገድ እዚህ ጋር አሳያችኋለሁ። ለምሳሌ ምንድነው የሚለው 0.5 ይላል። 5 እዚህ ጋር ዶት ከተቀመጠ ምን ማለት ነው? 5 እያለ ይቀጥላል ማለት ነው። እኛ ምን እናደርጋለን? ኤክስ እንልና ሌት ኤክስ ኢኳል ቱ 0.5 እናባዛለን ማለት ነው። ስለዚህ አሁን እሺ አሁን ይሄንን በ10 ባባዛው ምን ይመጣል? ይሄ 10x ይመጣል አይደል? ይሄኛው በ10 ባባዛው ነጥቧ ወደዚህ ትሄድና ምን ትሆናለች? 5.5 ትሆናለች ማለት ነው። ግልጽ ነው ተማሪዎች? ያ የዴሲማል ፖይንቷ ፖዚሽን ወደ ራይት ትሄዳለች በ10 ስለተባዘ። ከዛ በኋላ እንዲህ በቀንሰው ወደ ላይ ምን ይሆናል? ከዚህ ላይ ወደ ላይ ምን ማለት 10x - x እኩል ይሆናል ከዚህኛውም 5.5 ዶት ማይነስ 0.5 ዶት እናደርገው ስንት ይመጣል? ይሄ 9x ይመጣል አይደል? 10x - x ይሄኛው ደግሞ 5 ይመጣል ማለት ነው። ከዛ ኦቨር 9 ይመጣል። ስለዚህ አሁን x ምን መጣ ማለት ነው? 5/9 መጣ ማለት ነው። ስለዚህ 0.555 እያለ የሚሄድ ቁጥር ወደ ፍራክሽን ሲቀየር በይሄንን ይመስላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እዚህ ያለውን ደግሞ እንየው። አሁንም ሌት x ኢኳል ቱ 2.12 አደርጋለሁ። ከነጥብ በኋላ ያሉ ቁጥሮች የሚደጋገሙት ስንት ናቸው? 2 ናቸው አይደለ? ስለዚህ ቀጣዩ ሊሆን የሚችለው ማን ነው? አሁን ይሄ ማለት 2.12 አይደለም? ሁለት ስቴፕ ነው አንድ የሚሄደው። ስለዚህ ቀጣዩን ለማግኘት በመቶ ማባዛት አለብኝ ማለት ነው። አሁን በመቶ ኤክስ ባባዛው ስንት ይመጣል? 212.12 ይመጣል ማለት ነው። ግልጽ ነው ተማሪዎች? ለምን በመቶ ስለሆነ የተባዘው ሁለቱን ስቴፕ አንድ ጃምፕ አደረገና የዴሲማሏ ፖዚሽን እዚህ ጋር ትቀመጣለች ማለት ነው። ከዛ ይሄን ወደ ላይ በቀነሰው ከዚህ ላይ ይሄ ማለት 100x - x ካደረኩ ይሄኛው 212.12 ሲቀነስ 2.12 መጣ ማለት ነው። ይሄ ስንት ይመጣል? 99x ይመጣል ኢኳልስ ቱ ይሄ ከነጥብ በኋላ ያለው ይጣፋል እርስ በርሱ ልክ እዚህ ጋር እንደተጣፋው ማለት ነው። ከነጥብ በኋላ ያለው እዚህ ጋር ከዛ በኋላ 212 ሲቀነስ 2 ስንት ይመጣል? 210 ይመጣል። ከዛ ኦቨር 99 ይመጣል። አሁን ስንት መጣ ማለት ነው? ይሄን በዚህ ባጣፋው x ኢኳል ቱ 210 ኦቨር 99 ይመጣል። ይሄ በ3 ባካፈለው ስንት ነው? 70 ኦቨር በ3 33 ያ እንደዛ ይመጣል። ስለዚህ ከዚህ በላይ መሄድ የሚቻል ከሆነ የሚያስኬድ ይቻላል። እኛ እዚህ ጋርም ቢሆን ማቆም እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ የመጽሐፋችሁን ኤክሰርሳይዝ 2.10 የሚለው በዚህ መልኩ እንዴት አድርገን ወደ ዴሲማል መቀየር እንደቻል ከሪፒቲንግ የሆነ ዴሲማል ፍራክሽኑን ወደ ዴሲማል መቀየር እንደቻል ያየንበት ነው። ለምሳሌ እዚህ ጋር አንድ ወይ ሁለት እንስራና ክላሳችንን እንጨርሳለን። ለምሳሌ ይሄ በጣም ቀላል ነው። 2.6 ነው የሚለን 2.6 ዶት ይላል። እዚህ ጋር ደግሞ 0.14 ብሎ እንዲህ ይቀመጣል። እዚህ ጋር ደግሞ 0.7 16 ብሎ እዚህ ጋር አለች። ይሄኛው ደግሞ ምንድነው 1.3212 ብሎ እዚህ ጋር ያስቀምጣል። ይሄኛው ደግሞ 0.5 ኔጌቲቭ ማለት ነው 5 3 2 1 3 ብሎ ጀስት ላይክ ዚስ ያስቀምጣል። ለምሳሌ ይሄኛው በዚህ መልኩ ስለሰራን ቀላል ነው። ይችንን እንስራ። አሁን 0.716 ብሎ እዚህ ጋር ነው ያለችው። አሁን ሪፒት የማትደረግ ቁጥር አለች 7 አሁን ሪፒት አትደረግም አይደል? ይሄ ማለት 0.7 1 6 እያለ ነው አይደል የሚቀጥለው።
እኛ ምን እናደርጋለን? ይችን ቁጥር እናውጣት ወደዚህ። ለምን ሪፒት መሆን ስለማይችል። ስለዚህ መጀመሪያ በ10 ባባዛው ምን ይሆናል? ቴን ኤክስ ባረገው። ቴን ኤክስ ማለት 7.16 ትመጣለች ማለት ለምን የነጥብ ፖዚሽኗ ወደዚህ ሄደችና በ10 ስለተባዘች ማለት ነው። ከዛ በኋላ ዋንስ ደግሞ ሪፒትን ለማባዛት በስንት ነው? 2 ጃምፕ ያደርጋል አይደለ? ስለዚህም በመቶ ባባዛው 1000 ኤክስ ይመጣል። ከዛ 716.16 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከዛ ይሄን እንደዚህ ብቀንሰው ወደ ላይ፣ ስለዚህ ማለት ምን ማለት ነው? 1000 ኤክስ ማይነስ 10 ኤክስ ኢኳልስ ቱ 716.16 ሲቀነስ 7.16 ይመጣል። ይሄኛው በዚህኛው ይጣፋል። ይሄ ማለት ስንት መጣ? 716 ሲቀነስ 7 ይመጣል። ይሄ ስንት ይመጣል? 990 ኤክስ ይመጣል ማለት ነው። ይሄ ስንት ይመጣል ሲቀነስ 709 709 ይመጣል። ምክንያቱም 700 ከ16 ላይ 9 ያልቅ ነው። ስለዚህ 990 ኤክስ እኩል ይሆናል 709 ይመጣል ኦቨር 990 ይመጣል ኦቨር 990 ይመጣል። አሁን መጣ። ይሄን በዚህ ስናጣፋው ኤክስ ዊች ኢኳል ቱ 709 ኦቨር 990 ይመጣል ማለት። ስለዚህ በዚህ መልኩ ወደ ፍራክሽን እንደዚህ አድርገን ኤክስፕረስ ማድረግ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ ተማሪዎች። የዛሬው ሌሰናችን ይህንን ይመስል ነበረ። ያው በጣም ብዙ ፖይንት ያየንበት ሌሰናችን ነው። ምን አይተናል? ኤልሲኤም መፈለግ ችለናል። የኤልሲኤም እና የጂሲኤፍ ሪሌሽንሽፕን በደንብ አይተናል። ስለ ሪላቲቭሊ ፕራይም ነምበር አይተናል። ስለ ሪተርሚኔቲንግ እና ሪፒቲንግ ዴሲማል ምን እንደሆነ ልዩነቱን አይተናል። ሪፒቲንግ የሆኑ ዴሲማሎችን እንዴት አድርገን ወደ ፍራክሽን በዚህ መልኩ እንዴት እንደምንቀይር በደንብ አይተናል። አይ ሆፕ አሪፍ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። በቀጣይ ደግሞ በሌላ ሌሰን በጥሩ ወርክሺት ይዘንላችሁ እንመጣለን። ቻናላችንን ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቴሌግራም ቻናላችንን ጆይን አድርጉ። ጥያቄዎች፣ ወርክሺቶችን ታገኛላችሁ። መልካም የጥናት ጊዜ፣ መልካም የትምህርት ዘመን። ቻው።